ልጄ የአምር እግዚአብሔር ያውቃል አለው። ወዴት ነው መስዋዕቱ ሲል ከዛ ሞሪያ ተራራ ቀራንዮ በነጭ በግ በዕፀ ሳቤቅ የተያዘ አሳየ። በይስሐቅ ፈንታ እሱ ቤዛ ሆነ። ያ በግ የኢየሱስ ምሳሌ ነው። ሐረግ እንዲህ የተያዘችበት ደግሞ ማና? እመቤታችን ድንግል ማርያም ናት። ክብርና ምስጋና ለእግዚአብሔር ይድረሰው። ሐረግ ብለን የምንጠራ የወይን ሐረግ የምንላት እሷን ነው። መስከረም 25 ጀምሮ ጽጌ ሲቆም ዲያቆናት ሴብክ ጸጋኪ ሲሉ ስሙ ሐረግ ወይን የሚላል ተመስሊ ሰማየ ወተወልድ ፀሐየ ወታገምሪ አዶናየ ሐረገ የሚል ዘማን ሰማዩን ትመስላለሽ፣ ፀሐይን ትወልጃለሽ፣ አዶናይን ትሸከሚያለሽ። የወይን ሐረግ እኮ አንቺ ነሽ። እመቤታችን እኮ ክብር ምስጋና ለእግዚአብሔር ይድረሰው። ዮሐንስ መጥምቅ ለአብርሃምና ለይስሐቅ የተገለጸው በግ ኢየሱስ መሆኑን ሲናገር በዮሐንስ ወንጌል ምዕራፍ 1 ከቁጥር 29 ጀምሮ ስታነቡ ጌታ ሲመጣ ሲያገና ምን አለ? ና በጉ ለእግዚአብሔር ዘያትት ኃጢአተ ዓለም ወያሴስር ኃጢአት የዓለምን ኃጢአት የሚያስወግድ በግ አለ። የዓለምን ኃጢአት የሚያስወግድ በግ የተባለው የኔና የእናንተ አምላክ ኢየሱስ ክርስቶስ ነው። ለስም አጠራሩ ክብርና ምስጋና ይግባው። ስሙ የተመሰገነ። በዚች ቤተ ክርስቲያን ነው የኢየሱስ ከጽንስ እስከ ዕርገት ከዛም ቀድሞ ከዛም በኋላ ያለው የሚነገረው። ምን ልታደርጉ ወደ ኤማሁስ ትሄዳለህ? ምን ልታደርጉ በመናፍቃን ድንኳን ትገኙ? ትንቢት ያለው እዚህ፣ ብሉይ ያለው እዚህ፣ ሐዲስ ያለው እዚህ። ስለዚህ መንገድህን ማስተካከል ነው መጀመሪያ የሚያስፈልገው። አይናቸው ተይዞ ነበር የተባለው መንገዳቸው ነው የማያውቁት። ስለዚህ የመጀመሪያው ችግራቸው ኢየሩሳሌምን ትተው ወደ ሌላ መሄዳቸው ነው። የተነገረላትን ስፍራ ቅድስት ሀገር ሀዳስ ሀገር ይላታል። በራዕየ ዮሐንስ ምዕራፍ 21 ላይ አዲሱ ኢየሩሳሌም ብሎ የሰማይቱን ኢየሩሳሌም ይናገራል። የሰማይቱ ኢየሩሳሌም የምድሩ ኢየሩሳሌም የተሰየመባት አንድም ደግሞ ኢየሩሳሌም ቤተክርስቲያን ናት። 3 ኢየሩሳሌም ልንገራችሁ ባጭሩ፣ 4ም ላደርገው እችላለሁ ነው ይሻላል። 1 ኢየሩሳሌም ጌታ ሞትን አድርጎ የተነሳባት ኢየሩሳሌም 1። 2 ኢየሩሳሌም ራሷ እመቤታችን ኢየሩሳሌም ናት። 3 ኢየሩሳሌም እቺ ቤተክርስቲያን አምሳለ ኢየሩሳሌም ናት፣ ያውም የሰማዩ ናት። በኢየሩሳሌም ድንቅ ነገር ተደርጓል። በዚህ ቤተክርስቲያን ድንቅ ነገር። 4ኛ ኢየሩሳሌም ሰማያዊት ኢየሩሳሌም የምትባለው ሀዳስ ሀገር መንግስተ ሰማያት ናት። 4ቱም አሏችሁ። ያችን ኢየሩሳሌም ተወዷታላችሁ? ጌታ ሞትን ድል አድርጎ የተነሳባትን ተወዷታላችሁ? አትወዷትም? እመቤታችንንስ እችንስ ቤተክርስቲያን ያችንስ መግባት ትፈልጋላችሁ? ክብር ምስጋና ይግባው እግዚአብሔር ያድርግላችሁ። ይሄ 4ቱ ጥያቄ በሌላ እምነት ባሉ ቢጠየቁ የላቸውም። ሊያቀርናት የላቸው። ፌሚኒዝም የሚባል እንቅስቃሴ አለ ዓለም ላይ አሁን እዚህ ሀገር ያጠነጥኑታል። እዚህ መጽሐፌ ላይ ጽፌዋለሁ። የፌሚኒስት ቲዮሪ ፌሚኒዝም ምንድነው? በአብዛኛው በቃ እግዚአብሔርን ሁሉ ለምንድነው አንቺም ማለት ነው የሚል ክፉ ዘመን ላይ ደረሰ። ዋይ ጋድ ሺ ማለት አለብን የሚሉ ናቸው። እዚህ ሀገርም ስለመጣ ነው አሁን ይሄን የምናገረው። እኔና እናንተ ግን የእናት ችግር የለብን። ድንግል ማርያም እናታችን ነች አይደለችም? ቤተክርስቲያን እናታችን ነች አይደለችም? ታዲያችሁት ኢየሩሳሌም ራሱ ሰማያዊት መንግስተ ሰማያት አንተ ነው የሚባለው አንቺ። መንግስተ ሰማያት ምንድን ነው? አንቺ ድንግል ማርያም አንቺ፣ ቅዱስ ቤተክርስቲያን አንተ። ቅዱስ ቤተክርስቲያን ነው። ቅዱስ ቤተክርስቲያን ምን እንደምትሉት ቅዱስ እናቶች ክብር ያለባት የሚነገርበት እግዚአብሔር እርሱ ራሱ አንተ አቡነ ወአንተ እምነ፣ አንተ አባታችን አንተ እናታችን እንለዋለን። ክብር ምስጋና ለእግዚአብሔር ይድረሰው። ከኔ ቀጥላችሁ ተናገሩ ሁላችሁ። እግዚአብሔር ሆይ ከኔ ቀጥላችሁ እግዚአብሔር ሆይ አንተ አባታችን ነህ፣ አንተ እናታችን ነህ። የጸሎት ሐሙስ ዕለት ሰሞኑንም ሳነሳ ነበር። እግር ሲያጥቡ ምን ነበረ ሲሉ የነበሩት? ሐዋርያቲሁ ከመ እግረ አርዳኢሁ ሐጸበ ኮኖሙ አበ ወእመ፣ አባትም እናትም
እየሰጣችሁ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። አባትም ምስጉን ይሁንልን ስሙ። ስለዚህ መጀመሪያ የት እንዳላችሁ ማወቅ ነው። ቅዱስ ቤተክርስቲያን ካህኑ ንስግድ ብሎ ቀጥሎ የሚያዜመው ዜማ ላይ እናንተ ምትሉታለ ታስቀድሳላችሁ። ግን ታስቀድሳላችሁ? አብዛኛው ሰው እኮ አያስቀድስም። ቲክቶክ ላይ ነው እኮ ያለው። ቲክቶክ መጠቀም ኃጢአት ነው አይደለም እምላችሁ ነው። እስከ ሌሊቱ 9 ሰዓት ድረስ ቅዳሜ ቲክቶክ ላይ ከሆንክ አንተ ከእግዚአብሔር መንፈስ የራቅክ በደለኛ ነህ። አንቺም እንደዛ ቁጭ ብሎ እኔ እኮ የሚገርመኝ ቲክቶክ አይቼ አላውቅም። ሰዎች አንዳንድ እየቆነጠሙ ልኩልኛል። ተኝታ ቁጭ ብላ 40 ሰው ይሰማታል። እሺ ጋይስ ደግሞ ምንድነው አሁን የመጡት ጋይስ ጋር ጋይስ እንደ ፋሽን ሆኖ ጋይስ እንግሊዘኛ ነው። ድሮ ሳስተምር እንግዲህ ደግሞ አሁን ያኔ ትዝ ይለኛል ሳስተምር ማይጋድ ይል ነበር። ማይጋድ ከዛ አሜሪካኑ ወደ ማይጋሽ ይለውጠዋል። አንተ ደግሞ የኔ ጋሽ ይበል እያልኩ ሳስተምር ነበር። ቋንቋ ማወቅ ጥሩ ነው። ጋይስ ስርዓትን እንዴት እየለቀክ እንደመጣው አሁን በርካቶች በቲክቶክ እና በዩቲዩብ የምትመለከቱ አላችሁ። ሶሻል ሚዲያ ጥቅም አለ። መሳሪያ ካደረጋችሁ ለምሳሌ ቲክቶክ ላይ ትምህርት ተምሬ እንደው በረከት አገኛለሁ ብለካል የመንገድ ላይ የወደቀው ዘር ማለት ወዲያው ሴጣን ነው ይለማመጣ። አንድ የእግዚአብሔር ቃል ተመረ ራቁቷን የመጣች ደግሞ ትመጣና ከልብህ ነቅላ ትሄዳለች። የት ነው ትውልድ ያለው? ያስቀድሳሉ። የኤማውስ መንገዶች ትልቁ ችግራቸው ያሉበትን ቦታ አለማወቅ ነው። ወዴት እንደሚሄዱ አለማወቅ ነው። በዕለተ ሰንበት ካላስቀደሳችሁ፣ ጠዋት ማታ ቤተክርስቲያን ካልተሳለማችሁ፣ የኮቪድ ጊዜ አታስታውሱ? ቤተክርስቲያን እናፈቃችሁ። እዚህ እንኳን ብዙም አይደለም፣ በውጭ ሀገር በተለይ ባሰ። እዚህም ቢሆን ቤተክርስቲያን ለመሄድ አንዳንዴ እኮ ንስሐ ሳትገባ ልትነጠቅ ትችላለህ። ወዴት ነው የምትሄድ? ኢየሩሳሌምን ትቶ ኦርቶዶክስ ተዋሕዶ ቤተክርስቲያንን ትቶ ሰማያዊት ኢየሩሳሌም ይችናል። አባታችን የእመቤታችን ቅዳሴ ለፍልሰታ ሲቀድሱ መጨረሻ አዳፊ ነፍሱን አባ ሕርያቆስ ሲሉት አልሰማችሁ? ኦ አንትሙ ሕዝበ ክርስቲያን በከመ ተጋባይክሙ በዛቲ ዕለት ከማሁ ያስተጋባይክሙ በደብረ ቅድስት ወለኢየሩሳሌም አጋዚት ተሰማት። ዛሬ በዚህ ቀን እንደተሰበሰባችሁ እናንተ ሕዝበ ክርስቲያን ሁላችሁ ነፃ በምታወጣ ሰማያዊት ኢየሩሳሌም ይሰብስባችሁ። ሁሌም የምትባሉት ይሄን ነው፣ በሰማያዊት ኢየሩሳሌም ይሰብስባችሁ። ይቅርታ ቅዳሴ መምህር በንግግር ማይ ያበላሽ ተመልከቱ። ሁሌ የምንመኘው ኢየሩሳሌም መግባት ነው። ስለዚህ የኤማውስ መንገደኞች የሉቃስና የኒቆዲሞስ ትልቁ ችግራቸው እጅን ቅድስት ቤተክርስቲያን አምሳል የነበረች ያችን ኢየሩሳሌም የጌታ ሞቱ ትንሣኤ የተነገረባት እሷን ትተው ወደ ሌላ ሀገር ይሄዱ ነበር። ከዚህ በላይ ታዲያ አይን መያዝ አለ? ብዙዎች ከዚህ ቤተክርስቲያን አልወጡም። ከዚህ የክብር ቦታ ራሳቸውን አላራቁም። ዛሬ ዕጣን ይሸታቸው የነበሩ ሰዎች ዛሬ የት ናቸው? እንደናንተ ቅድም ለእግዚአብሔር ክብር የሚሰጡት በዚህ ስፍራ ላይ ታቦት ሲወጣ እልል ይሉ የነበሩ ሰዎች የት ናቸው? የኤማውስ መንገደኞች ትልቁ ችግር ይሄ ነው። ሌሎቹን አጠራጥር እያደረኩ ልናገር ከሰዓት አኳያ። የእነዚህ ሰዎች ሌላ ችግራቸው ምን ነበረ? የመንፈስ መጠውለግ። የመንፈስ መጠውለግ ማለት መሰልቸት ነው። አንዳንድ ሰዎች ብዙ ሰዎች ያቸው ትናንት እኔም እኮ ያኔ እኮ እማር ነበር ቤተክርስቲያን፣ ዛሬ የት ነው? የለም። ትናንት አስቀድስ ነበረ፣ ዛሬ የት ነው? የለም። የመንፈስ መጠውለግ ይገጥማል፣ ይሰለቻል። ቅዳሴ ላይ መቆም ያኔ በቃ እንደተተከለጨት ቀጥ ብለህ ነበር። ዛሬ ግን ምንድነው ካህናቱ ዛሬ ያረዘሙት? ምንድነው ዛሬ ቶሎ አይለቁንም እንዴ? እርግጥ ነው ካህናትም ያልዝሙ ማለት አይደለም። ስርዓት ያለው ያስፈልጋል። እኛም ማልስማማበት አላባታቸው ታቦት ወጥቶ 2 ሰዓት ትምህርት ነው ያልስማማ። ታቦት ወጥቶ ገንዘብ ልመና አልስማማ። ያንን ቀድሞ ማድረግ ሰው እንዲሰጥ ማድረግ ይሰጣል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ደግሞ ደግ ነው። እግዚአብሔር ለምትሰጡት ሁሉ በረከቱን ይስጣችሁ። ስለዚህ የመንፈስ መጠውለግ ይገጥመዋል። የለም ቅድም እንዳልኩት ዕጣን ይሸጥ የነበረው ዛሬ የሚሸጠው ሌላ ነገር ነው። ሐሺሽ ነው የሚሸጠው።
የኦርቶዶክስ ልጅ ነው። አንገቱ ላይ ማተብ አስሯል። ሲመቱ አይሰግድም። በስካር እየወደቀ ነው። የመንፈስ መቀውለቅ ያስፈልጋል እና ያስጨንቃል። የመንፈስ መበርታት ያስፈልጋል። የመንፈስ መበርታት ያስፈልጋል። ሁልጊዜ በኃይል የተመላችሁ ነው የምትሆኑት። ሁልጊዜ በቅዳሴው ላይ በኃይል የተመላችሁ በርትታችሁ፣ ታምሩ ስትሰሙ በርትታችሁ፣ ኃይል የሚሰጥ እሱ ነው። ኃይሉን ይስጣችሁ፣ ብርታቱን ይስጣችሁ። የመንፈስ መቀውለቅ በሽታ አንዱ ትልቁ የኤማሁስ መንገደኞች ችግር ነበረ። ሌላው ችግራቸው ደግሞ ምንድነው? ዋና ዋናውን እንመልከትና ተስፋ መቁረጥ ነበር። ምክንያቱም እስራኤልን የሚቤዥ እሱ እንደሆነ ተስፋ አድርገን ነበረ ሲባል እነዚህ ሰዎች አንደኛ ኢየሩሳሌም ነው ጌታ የሚነሳው። እነሱ ግን የሚሄዱት 8 ሰዓት መንገድ ርቀት። ስለዚህ እነዚህ ሰዎች የክርስቶስ ነገር ቀድሞ የተነገረው ከሞት ይነሳል የተባለው ሁሉ በእነሱ ውስጥ ያለ ተስፋ መቁረጥ፣ በሁሉም መንገድ ተስፋ መቁረጥ አይቻልም። ክርስቲያን ተስፋ አይቆርጥም የሚባለው ለምንድን ነው? ሁልጊዜ ክርስቲያን በተስፋ ስለሚኖር ነው። ስንጸልይ ምንድን ነው የምንጸልየው? አባታችን ሆይ በሰማይ የምትኖር መንግስትህ ትምጣ ማለት ተስፋ ነው። በሕይወታችሁ በአንዳች ነገር ተስፋ ትቆርጡ ዘንድ እግዚአብሔር አይፈልግም። አይዘገይም እግዚአብሔር ይላል ዕንባቆም። አንዳንድ ጊዜ በሕይወታችሁ በኑሯችሁ የምትፈልጉት ነገር ነው፣ የምትለምኑት ነገር ነው፣ ቶሎ ላይ ይሳካ ይችላል። ሉቃስ 18 ላይ ጌታ እንደነገረን አንዲት ሴት ነበረች፣ ዕለት ዕለት ከባሏ ጋር ፍረድልኝ እያለች ወደ ዳኛ ትሄድ ነበር። አልፈረደላትም። በየዕለቱ እየሄደ ግን ጨቀጨቀችው። በኋላ ግን ይሄ ክፉ ዳኛ ምን አለ? እግዚአብሔርን ባልፈራ ሰውንም ባላስር እቺ ሴት ስራዬን አወከችኝ፣ ጨቀጨቀችኝ ብሎ ፈረደላት። ክፉ ዳኛ እንዲህ ካደረገ እናንተ ዕለት ዕለት ለምትጸልዩ ሰዎች እኔ እግዚአብሔር አልሰማም አደርግላችኋለሁ ይላል። ያደርግላችሁ እግዚአብሔር። ይፈጽምላችሁ ይላል። ይፈጽምላችሁ እግዚአብሔር። አይችልም? አያደርግም? በረከቱን ይስጣችሁ። ስለዚህ ተስፋ መቁረጥ በክርስቲያን ዘንድ የለም። በቃ ኑሮ የተበላሸ አለቀ አይባልም። የዶኪማስን ጓዳ ማስታወስ ነው። ወይን ጠጅ አልቆ ባዶ በሆነ ሰዓት፣ ተስፋቸው በተሟጠጠ ሰዓት ኢየሱስ ክርስቶስ በእናቱ በድንግል ማርያም ምልጃ እንደገና ውሃን ወደ ወይን ጠጅ ለውጦ 6 ጋኖች ሙሉ ሆኑ። ይሁንላችሁ፣ ሕይወታችሁ ሙሉ ይሁንላችሁ። እግዚአብሔር ማለት ይሄ ነው። በመጨረሻ ሰዓት እንኳን ይመጣል። ተስፋ አትቁረጡ ነው። በቢታንያ ማርያምና ማርታ ወንድማቸው አልዓዛር በሞተ ጊዜ ዮሐንስ ወንጌል ምዕራፍ 11 ላይ ስትመለከቱ ማርያምና ማርታ አስበው የነበረው ምንድነው? ወንድማችን በታመመ ጊዜ ጌታ መጥቶ ያድነዋል ብለው ነው ያሰቡት። መልእክት ላኩበት፣ አልመጣም። ጌታ የመጣው መቼ ነው? ከሞተ በኋላ። አሁን እነሱ በዛ ሰዓት አድርጓል፣ ተስፋ ቆርጠዋል። ሌላ ተስፋ ነበረቻቸው በትንሣኤ ዘጉባኤ የምትል። አሁን ግን ወንድማችን ይነሳል ብለው አላሰቡ። አሁን ይደረጋል። እግዚአብሔር አሁን ያደርጋል። አሁን ያደርግላችሁ፣ የምትሹትን ያደርግላችሁ። በዚህ ኖረ ቢሆን ኖሮ ጌታ ሆይ ወንድማችን አልዓዛር ባልሞተ ነበር አሉ። በዚህ ኖረ ቢሆን ኖሮ ወንድማችን አልዓዛር ባልሞተ ነበር። ይሄ ምን ማለት ነበር ነው? ነበር ባልሞተ ነበር። ጌታ ግን የታመመ ብቻ አይደለም፣ የሞተን ከመቃብር እንደሚያወጣ ሊያሳያቸው ሄደ። አልዓዛር አልዓዛር እናወጣ ሲለው የሞተው ሰው ብድግ ብሎ ወጣ። ክብርና ምስጋና ለሥላሴ ይሁን። ኢየሱስ ክርስቶስ በምትፈልጉት ሰዓት በምንም ተስፋ አትቁረጡ። በነፍስ ጉዳይ ወደ መንግሥተ ሰማያት ባለው ጉዞ በሥጋዊም ሕይወታችሁ ውስጥ ተስፋ አትቁረጡ። ክርስቲያን በፍጹም ተስፋ አይቆርጥም። እግዚአብሔር ሁሉን ማድረግ የሚችል ድንቅ አምላክ ስለሆነ በቃ እኮ ደጋውን ቆላ ማድረግ የሚችል ደጋውን ቆላ፣ ቆላውን ደጋ ማድረግ የሚችል እግዚአብሔር፣ ቀንና ሌሊትን ማፈራረቅ የሚችል እግዚአብሔር፣ አንድም ሌላ ኃይል አይችልም። የኔና የእናንተ አምላክ ክብርና ምስጋና ይግባው። ስለዚህ እግዚአብሔር ለእኔና ለእናንተ የሚነግረን በዕንባቆም ነቢይ ምንድነው? ተስፋ አትቁረጥ። መዝሙር 69 ስትመለከቱ ቶሎናልኝ አትዘግይብኝ። አንዳንዴ የሚዘገይ ነገር ተስፋ ያስቆርጣል። አትዘግይብኝ። አንዳንዴ ለመናችሁ ያልሆነላችሁ ሰዎች ልትኖሩ ትችላላችሁ። ምን ይሆን ችግር? ምስጋናችሁ ትንሽ ነው? ልመናችሁ እንዲበዛ የተደረገው አላውቅም። አንዳንድ ሰው ምክንያቱም ልመና ያበዛል፣ ሲደረግለት ግን ወዲያው ነው። አንዳንዱም አይደለም ጭራሽ እኮ እግዚአብሔር ሁሉ ሊሸውድ የሚሞክር እኮ ነው። እግዚአብሔር ሊሸውድ የሚሞክር እግዚአብሔር ሆይ ካደረክልኝ ሰንጋ በሬን ሸጬ አምጥቼ እሰጣለሁ። ስለቱ ማይደርስ ነው፣ ወዲያው ደረሰ ስለቱ። ከዛ በኋላ ሰንጋ በሬን ሸጬ ነው ያለው፣ ስለቱ ደረሰ። አንዳንድ ሰው ሲሳል የሚናገረው ነው። እግዚአብሔር ያንተን ገንዘብ አይፈልግም፣ መታዘዝንም ይፈልጋል። ያ ሰውዬ በሬውን ከዶሮ ጋር ይዞ ገበያ ይወጣል። ዶሮዋ ስንት ነው ሲሉት 100,000 ብር። በሬው ስንት ሊሆን ነው? አይ በሬው እንኳን ቀላል ነው። ስንት ነው? 5,000 ብር። በቃ በሬውን ብቻ ሽጠለ። አይ ተለያይተው አይሸጡም። ሌላው መጣ፣ ዋጋው እኮ ተቀያየረ እንጂ አንድ ነው።
በ105,000 ብር ገዛውና ወደ ቤቱ ሰውየው መጥቶ አይተሃል እንግዲህ መድኃኒዓለም በሬን በስንት እንደሸጥኩት። እግዚአብሔር የሚሸወድ አምላክ ነው። ቶቶ ያለው ደግሞ እንዲህ ያለው የሚገርም እኮ ለሚካኤል ተስሎ በሬው ጠፍቷል። 3 ቀን እኮ በሬው ጠፍቷል። ኧረ እንደው በሬን ሚካኤል፣ ኧረ እንደው በሬን አለ። ልክ ጸሎቱን አድርጎ ሲወጣ በሬው እዛ ጋር ቆሞ ወይ ቶ ሚካኤል አግኝቼዋለሁ። ከእግዚአብሔር ጋር ምን አይነት ግንኙነት ነው ያላችሁ? እርግጥ ነው አንዳንድ ነገር ሲዘገይ ተስፋ የሚያስቆርጡ ነገሮች ይመጣሉ። ስለዚህ ዳዊት ራሱ ይመስለኛል ኧረ ፍጠን፣ ኧረ ፍጠን፣ ኧረ ፍጠን ይላል። ልጁ ሲያሳድደው በዮርዳኖስ ወንዝ ከረሞጫው በደረቱ ወድቆ የጸለየ ጸሎት አለች። ነጽር ጊዜ ወሰረ ዶቴ የምትል ወይ ተጎንድ የምትል አዘግይብኝ፣ አዘግይብኝ፣ አዘግይብኝ። እግዚአብሔር አይዘግይባችሁ፣ ጠብቀው። እናንተ ቸኩላችሁ ሊሆን ይችላል። ድሮ ጀምሮ ይሄን ቃል እናገረዋል። አንዳንደኛ ምን ቸኩሏል? ሰዓት ግን አለው እግዚአብሔር። ጊዜ ገቢር ለእግዚአብሔር ብቻ። በሁሉም መንገድ ይድረስላችሁ፣ ይፈጥኖ ይድረስላችሁ። እናንተ ወዴት ነው የምታዩት? ወደ ኢየሩሳሌም ነው? ወደ ተራራው ነው ወይስ ወደ ኤማሁስ ነው? እሱ ነው እኮ ጥያቄው። አንሳይኩ አዕይንቴ መንገለ አድባር ማይቴ ይምጻ ረድኤቴ ረድኤቴሰ እምኀበ እግዚአብሔር ዘገብረ ሰማየ ወምድረ። ዳዊት አይኖቼን ወደ ተራራ አነሳው፣ ረድኤቴ ከወዴት ይመጣል? ረድኤቴ እንጂ ረድኤቴማ ሰማይና ምድርን ከፈጠረው ከእግዚአብሔር ነው። እኔ እናንተ ረድኤት ሰማይና ምድርን ከፈጠረው ከእግዚአብሔር፣ ከምድር መሪዎች፣ ከምድር ነገስታት፣ ከምድር ሰዎች፣ ከሳይንቲስቶች፣ ከምድር አካላት አይደለም። የኔና የእናንተ በረከት ሰማይና ምድርን ከሰራው ከእግዚአብሔር ነው። ስሙ ለዘላለም የተመሰገነ ይሁን። ክብርና ምስጋና ለስሙ ይድረስ። በመንፈስ መዛል መጠውለግ ያስፈልግ። ንቁ ሁኑ፣ ንቁ። እንደውም በቤተክርስቲያን ስርዓት ዲያቆን ጭራ ይዞ ይዞራል። ሊቀ ዲያቆኑ ያንቀላፉ ሰዎች ካሉ እያስቀደሱ ተነሱ ይላል። ይሄ ሁሉ ህግ አለ በቤተክርስቲያን ውስጥ ንቁ እንዲሆን። ተንሱ ለጸሎት ስንት ጊዜ ነው የሚባለው? ቅዳሴ ላይ በትንሹ ብዙ ጊዜ የሚባለው እሱ ነው አይደል? ተንሱ ለጸሎት በትንሹ ስንት ጊዜ ይባላል? ስንት ጊዜ ይባላል? በትንሹ ችግር የለም 13 ጊዜ በትንሹ 12 13 ጊዜ። ቆይ 12 13 ጊዜ ዲያቆኑ ተንሱ ለጸሎት ተነሱ ቢሉ እናንተ ተቀምጣችሁ ነው ቆማችሁ? አብዛኛው ምን ሆኑ? የታመመ የደከመው ካልሆነ በስተቀር ሁሉም ሰው ምን ሆነ? ቆማችሁ ተንሱ ለጸሎት የምትባሉት ምንድን ነው? የመንፈስ መጠውለግ እንዳያጋጥማችሁ ህሊናችሁ አይምሯችሁ ሁሉ የት እንዳለ እንድታውቁ ጸሎት ላይ እንዳላችሁ። አንዳንዴ ሀሳብ ይሄዳል ሸውሎ እኮ የሚለው ሀሳብ እዚህ ቆሞ እኮ እያስቀደሰ እቤቱ የሚያንጎዳጉድ ሰው እኮ እቃ ምሰብራል እዚህ ሆነ ቤቱ እቃ ምሰብር ስታዘጋጅ ሀሳቡ አይሄድ። አንዳንድ ሰው ሲጸልይም ደግሞ እንደዚህ ነው ሀሳቡ ብትንትል። ስለዚህ የት እንዳላችሁ ሀሳባችሁ እንዳይበተን እቤት ውስጥ ችግር የለም። ማማ እርሶ እንደፈለጉት ነው የጸሎት እያደረጉታል። አረቡና ይገለፈል ለዚህ ያለ ራሳቱን ቀነሽ አድርጊ እና ሰዎች አሉ። ቅዳሴ ላይ ቆመ ግን ወደዚህና ወደዚህ የምታይበት የለም። ቅዳሴው ሲጀምር ንባቡ እናንተ አታውቁም እንጂ ስርዓት አለው። አስቀድሞ ምን ይላል? ወንድሜ ሆይ እዚህ ቆመ በሀሳብ ወደ ሌና ወደ ሌላ ቦታ አትሂድ፣ ካህኑ ለአንተ መስዋዕት እያቀረበ ነው። ስለዚህ በዚህ ቦታ ጸንተህ ቆመ ስለ ኃጢአት ተለማመን ይላል ህጉ፣ የቅዳሴው መግቢያ። ተንሱ ለጸሎት ለማንቃት ነው። የት እንዳለ የመንፈስ ዝለት እንዳይገጥም። በቃ ክርስቲያን ጠንካራ ነው። በነገራችን ክርስቲያን ለፍስፍስ አለ ታውቃለህ። አንገቱን እንኳን ለሰይፍ ሲሰጥ እኮ ምንም አይፈራም። ክርስቲያን ለፍስፍስ አለ። ክርስቲያን ይሄ አሁን ያመጣችሁት አንዳንድ እንዲህ ማለት ይሄ ከዜሮ በታች የሆነ ትህትና የለም። ክርስቲያን ንቁ ነው። ይመጣል፣ ይሰግዳል፣ ንቁ ነው። አካሄዱ ንቁ ነው። በስራ ቦታ አንደኛ ነው። በትምህርት ቦታ አንደኛ ነው። በንግድ አንደኛ ነው። በግብርና አንደኛ ነው። ኦርቶዶክስ ክርስቲያን ማለት ይሄ ነው። አንደኛ ነው። ስንተኛ ነው? ንገሩኝ። እናንተ ስንተኛ ናችሁ? እሱ እኮ ነው ክርስትና ማለት። ታዲያ ነገሩ ምን ታደርግ? ዕጣኑ ከአንተ ቤት አይመጣም፣ የሚያከፋፍሉት ሌሎች ናቸው። ዘቢቡ ከአንቺ ቤት አይመጣም፣ የሚያከፋፍሉት ሌሎች። ተነስ። እግዚአብሔር የሥጋም የነፍስም አምላክ ነው። ተነስ። ለምን ማጽዳት አይሆንም? ጀምር። ተነስ። በሕይወትህ በሥጋም ሕይወትህ በሕይወትሽ በሥጋ ሕይወትሽ በነፍስም ተስፋ የምንቆርጥበት ነገር የለም። ቅድም ነበር ያልነው እግዚአብሔር አንተ አባታችን ነህ። አንተ ታዲያስ
አባትና እናት ነው የሚጠፋ ነው፣ እሱ የማይጠፋውን ያወርሰናል። ክብርና ምስጋና ለስሙ ይድረሰው። ስጋ ሰጥቻችኋለሁ፣ ስጋ ሰጥቻችሁ ልብስ ከለክላችኋለሁ። ነፍስ ሰጥቻችኋለሁ፣ ነፍስ ሰጥቻችሁ ልብስ ከለክላችኋለሁ፣ ምግብ ከለክላችኋለሁ። የቱ ይበልጣል ነው ያለው አይደል ጌታ ሲያስተምር ማቴዎስ 7። ስጋ ይበልጣል ልብስ? ስጋችሁ ነው የሚበልጠው ልብስ ነው የሚበልጠው? የቱ ይበልጣል? ምግብ ነው የሚበልጠው ነፍስ ነው የሚበልጠው? ታዲያ የሚበልጠውን ነፍስ ሰጧችሁ፣ ስጋ ሰጧችሁ፣ የምትበሉት ከለክላችኋለሁ እንዴ ይላችኋል እግዚአብሔር። አይከለክልም። ጌታችሁን በበረከት ይሙላል። ተነሱ ግን ለስራ፣ በምንም ተስፋ አትቁረጡ፣ መባረክ የሱ ስራ ነው። እነዚህ ኤማውስ መንገደኞች ትልቁ ችግራቸው መጠውለግ ነበረ፣ እሱ ነው። ሌላው ተስፋ መቁረጥ ነበረ። የመጀመሪያው መንገዱን አለማወቅ ነው። ከዛ በኋላ ኢየሱስ ክርስቶስ ማታስተውሉ አላቸው። ሴቶቹ ተናገሩ፣ ጴጥሮስና ዮሐንስ ተናገሩ፣ መላእክት ክርስቶስ ተነሳሉ። ወዴት ነው የምትሄዱት ኤማውስ መንገደኞች? እስቲ ተመልከቱ። በዚህ ቤተክርስቲያን መላእክት አሉ፣ ሐዋርያት አሉ፣ ነቢያት አሉ። እነዚህም ሁሉ አልሰማ ብለው ገድሉ ድርሳኑን አልሰማ ብለው የት ነው ያሉት? ሌሎች ወዴት ነው እየሄዱ ያሉት? ወጥተዋል እኮ ከዚህም ሄዷል። ኢየሩሳሌም እዚህ ነች፣ እነሱ ግን መንገድ ላይ ይወጣሉ። ወዴት ነው የምትሄዱ? የምትሄዱበትን እንኳን አለማወቅ እኮ ትልቁ ፈተና እኮ፣ ትልቁ ችግር እኮ። ሰዎች ችኩል ነው። አሁን ሰው ችኩል። እኔ ድሮ የምናገረው አንድ እንትን ነበረ፣ ቀልድ ነበር። የመቸኮል ባህል። ሰውየው ገበያ ወጣ ፈረስ ሊገዛ። ሰውየው ገና ሲናገር አፈዘዘ። በቃ የኔ ፈረስ እኮ እንደሌላ ፈረስ አለ። ዋጋው ሁሉ ለየት ያለ ለዛ ነው። ምክንያቱም የኔ ፈረስ ስታስነሳው ሆይ ሆይ ትለዋለህ። ሆይ ሆይ ብለህ ስትል ይጋልባል። ሆይ ሆይ ካልክ ይጨምራል። እንዴ ካልክ ደግሞ ቀጥ ይላል። የኔ ፈረስ የሚሰማ ነው። ሰውየው ቸኩላል። አንዳንድ ሰዎች አሉ ዝና የሚወዱ ውጭ ሀገር ይገርሙኛል። አንዳንድ ሰዎች ጎማቸው ላይ እንዲህ የሚሽከረከር ያደርጋሉ። በተለይ የበለጠ ስፓኒሾች ናቸው መሰለኝ እኮ እንደዛ የሚያደርጉት፣ የሚብለጨለጭ ሌላ ሰው ነው የሚያይለት እንጂ እሱ እኮ መኪናውን ነው አየውም እኮ ከውጭ ያለ። አንዳንድ ሰዎች እንደዚህ ናቸው። ለሰው ዝና፣ ለሰው ታይታ ሁሉ ነገር እንደዛ የሚመስላቸው። ሆይ ሆይ ስትለው ይሄዳል፣ እንዴ ስትለው ይቆማል። ሰውየው ማቆሚያው ማልሰማ ገንዘቡ ሰጥቶ በቃቱ ከሌለ ያነ ፈረስ አለው እንዲባል የፈለገው ፈረሱ ላይ ወጣ። ማስነሻውን ማይጠፋል። ሆይ ሆይ ደግሞ ለማይጠፋል ሆይ ሆይ አላው ፈረሱ መጋለብ ጀመረ። ሲጋል ማቆሚያው ነበረ። አለማስተዋል። ከፊቱ ትልቅ ገደል አለ፣ ጨነቀው። ልክ ገደሉ ጋር እንዴ ልገባ ነው እንዴ ፈረሱ ነው እንዴ እኮ ነው ማቆሚያው አላችሁ እንዴ ሲለው ቀጥ አለ። ከዛ እንዲገደሉ ሲያዩ ርቀቱ ወይ ጉድ! እዚህ ውስጥ በገባ እኮ አጥንቴ እንኳን አይለቀም ነው። ወይ እንደሱ እኮ በሌላው ዓለም ያለው እኮ ሆይ ነው። በዚህ ሆይ የለም። ማህሌት፣ ሰዓታት፣ ቅዳሴ ያለው እዚህ ካህኑ ራሱ አለባበሱ ሲያምር ካባውን አርጎ ቀሚሱን አርጎ ጥምጥሙን አርጎ መስቀል ይዞ ሌላ ላይ ወጥር ብሎ ካራቲስት መስሎ ይመጣል። ያለው በካራቲስት ነው። ሴጣን የሚያስለቅቀው ነው በካራቲ ነው። እንደነ ፖስተር ላይ ራሱ እንዲህ ብሎ ምናምን አለ እንደ ብሩስ ሊ የሚወጡት ለጃኪ ቻን። ሴጣን በቦክስ የሚለቅበት ዘመን፣ በካራቴ የሚለቅበት ዘመን አይተርም አናውቅ እኮ በእኛን ራሱ አሁን የሰማው በእኛን ዘመን አሁን የተከሰተው ይሁን ሆይ የሚል ትውልድ የበዛበት ዘመን ማስተዋል ያስፈልጋል። አሁን ደስ የሚላችሁ ምንድን ነው? አሁን የሆነ እንትን ላይ ሶሻል ሚዲያ ላይ ለምሳሌ የቱን ቀድማችሁ ታውቃላችሁ? እከሊት ዛሬ ሆስፒታል ህመምተኞችን ጠየቀች የሚል ርዕስ በዚህ ጋር አለ። በዚህ ጋር ደግሞ የከሊት ጉዷ ተጋለጠ። የቱን ነው የምታዩት? ጉደኛ ነው፣ ጉድ ነው የምታዩት። ያውም የእንግሊዘኛውን ጉድ ያርግል ብለዋል ቀሲስ መንግስቱ። የእናቴ ልጅ የእንግሊዘኛውን ጉድ ያርግል የእናቴ ልጅ ብለዋል። ተመልከቱ። ምንድነው የምንፈልገው? ይሄ መንፈሳዊ ድቀት፣ ተስፋ መቁረጥ፣ መጠውለግ፣ መለዘዝ። ልክ አውቀዋለሁ፣ የቤተክርስቲያን ነገር አውቀዋለሁ። ምን ነው የምታውቀው? የቱን ነው የምታውቀው? ምንድነው ያወቅነው? ገና ከውቅያኖስ ውስጥ እኮ አንድ ማንኪያ እንኳን እኮ አልቀመስንም በኦርቶዶክስ ቤተክርስቲያን ውስጥ ክርስቲያኖች። እናንተማ ብርቱ ናችሁ፣ ጠንካራ ናችሁ፣ የተሰብስባችሁ ትማራላችሁ፣ ያዝልቅላችሁ፣ ለዘላለም በረከቱን ይላክላችሁ። ስለዚህ ኢየሱስ ክርስቶስ ምን አለ? እናንተማ አታስተውሉ አላቸው።
ተመልከቱ፣ የማታስተውሉ ምክንያቱም አላስተዋሉ። ነቢያት የተናገሩትን ከማመን ልባቸው የዘገየ ልብ ዘገየ። ለምን ነው የምትዘገዩት? እስቲ አንዳንድ ሰዎች ቀላል ጥያቄ ልጠይቅ። አለቃችን አሉ፣ ያዩዋችኋል፣ ካህናቱ አሉ። ስጋው ደግሞ የምትቀበሉ ምልክት ስጡ። ስጋው ደግሞ የተቀበላችሁ ቁርባን የቆረባችሁ ስጋው ደግሞ የተቀበላችሁ እስቲ ምልክት ይታየኛል። ጨለማም ቢሆኑ እንደዛ እዛም ያላችሁት በቲክቶክ በዩቲዩብ የምትማሩ ሶሻል ሚዲያ እዛም ያላችሁት ምልክት ሰጡኛላችሁ። ስጋው ደግሞ የተቀበላችሁ እሺ፣ ያልተቀበላችሁ ምን አላወጣችሁ? ተቀበላችሁ አላችሁ። በመጀመሪያ አንድ ነገር ወቁ። ሁላችሁም የኦርቶዶክስ እምነት ተከታዮች ስጋው ደግሞ ተቀበላችኋል። አመስግኑት አባታችሁ። ሁላችሁም ተቀበላችኋል። ችግሩ ምንድነው ካላችሁኝ፣ አቋርጣችኋል። አያችሁ፣ አቋርጣችኋል። ገና በ40 ቀን አይደለም እንደ ስጋው ደግሞ የተቀበልከው አንተ። በ80 ቀን አይደለም ታዝለሽ ክርስትና ተነስተሽ ስጋው ደግሞ የተቀበልሽው። አንገታችሁ ላይ ታስሮ እየመጣችሁ አልተቀበላችሁ፣ አቋርጣችኋል። ለምንድን ነው አሁን ልባችሁ የዘገየው? ለምንድን ነው የጠወለጋችሁት? ለምንድን ነው የጠፋችሁት? እግዚአብሔር ይፈልጋችኋል። ቅረቡ አቤሁ ወያበርሁ ለክሙ፣ ወደሱ ቀረቡ እሱም ያበራላችኋል። እግዚአብሔር ጨለማችሁን ያርቅላችሁ፣ ብርሃኑን ያብራላችሁ። ከዛ ደስ የሚለው ቃል ምንድነው? ኢየሱስ ክርስቶስ በብሉይ የነበረውን ትንቢት በጠቅላላ በትንቢት የተነገረውን በኦሪት የተነገረውን ያንን በጠቅላላ ተረጎመላቸው ይላል እዛ ሉቃስ 24 ላይ መጨረሻ ተረጎመላቸው። ከኔ ቀጥላችሁ ንገሩኝ። በብሉይ የተጻፈውን ትንቢት ተረጎመላቸው። የት ነው ትርጉሙ ያለው? እዚህ ጋር የለም። ሉቃስ 24 ላይ የለም ትርጉሙ። ተረጎመላቸው ላይ የት ነው ያለው ትርጉሙ? አያችሁ። ለዚህ ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስን ከነ ትርጓሜው የምንቀበለው። በዚህ ቤተክርስቲያን ያደረገን እግዚአብሔር ስሙ የተመሰገነ ይሁንልን። ስለዚህ የምንኖርበትን ማወቅ ወሳኝ ነገር ነው። ቅዱስ ቤተክርስቲያናችን ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌሎች እምነቶች ለየት የምትለው ኢየሱስ ክርስቶስ የሚናገረውን በማድረጓ ብሉይና አዲስ በዚህ ቤተክርስቲያን ተከብሮ ይኖራል። የብሉይን ከዛ ጀምሮ ያለውን ተረጎመላቸው። በአቤል የደነገጡትን በሄኖክ ትንሣኤ ሙታን ሰበከላቸው። ገና መጀመሪያ አቤል ተገደለ፣ በወንድሙ ተገደለ። ከዛ በኋላ ደነገጠ የሰው ልጅ። ከዛ በኋላ ሞተን እንቀራለን እያለ ሲምል ራሱ ደመ አቤል ያጥምቀኝ ነበር። ወዲያው ግን ሄኖክን አመጣና ትንሣኤ ሰጣቸዋለሁ አለ። ክብርና ምስጋና ለእግዚአብሔር ይድረስ። ሄኖክ ሞትን አልቀመሰም ይላል ኦሪት ዘፍጥረት ምዕራፍ 5 ላይ 22 ስትመለከቱ ሄኖክ ሞትን አልቀመሰም እግዚአብሔር ወስዶታልና፣ ወይ ተረክበ ለሞት ይለዋል። ለሞት አልተገኘም ይለዋል። አልተገኘም ለሞት። እግዚአብሔር ለሞት አያድርጋችሁ፣ ለሕይወት ያድርጋችሁ። ለምን ያድርገን? ለሕይወት። የሥጋ ሞት አይደለም ዋናው፣ የነፍስ ሞት ነው። በነፍስ እንዳትሞቱ። ስለዚህ እግዚአብሔር ሁሉን ነግሮናል። በብሉይ ዘመን ያለውን ሁሉ ምስጢር ረቂቁን ነገር ተርጉሞ ነገራቸው። ኦርቶዶክስ ተዋሕዶ ቤተክርስቲያን የኢየሱስ ክርስቶስ ትንሣኤው የሚነገርባት አስቀድሞም ልደቱ የሚነገርባት እስቲ ለልደት አስቡት። ሌሊት ተሰብስቦ ብርሃን አብርተን ልክ ዛሬ እንደተወለደ ትንሣኤ ላይ ደግሞ ልክ ዛሬ እንደተነሳ በየቀኑ ምክንያቱም እዚህ ቤተክርስቲያን ነው በየሁዱ ትንሣኤ ነው የምናከብረው። በየሁዱ ትንሣኤ ነው የምናከብረው። በየዕለቱ ስንሰበሰብ እግዚአብሔር ነው። በዚህ መተን ቃለ ጉባኤ ስንማር ክርስቶስ ሲያስተምር የነበረው ያን ወንጌል ነው የምናስታውሰው። ክርስቶስ በመካከላችን ይሆናል፣ በመካከላችን ይሆናል። ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። አሜን ላላችሁ ይደረግላችሁ። አሜን ላላችሁ የቆለፋችሁን ሰይጣን ከከንፈራችሁ ላይ ያርቅላችሁ። እግዚአብሔር የመንግስቱ ወራሾች እንዲያደርገን የሱ ቅዱስ ፈቃድ ይሁንልን። ስለ አንዱ ፈንታ 30 60 መቶ ያማረ ፍሬ እንድናፈራ የእግዚአብሔር ረድኤት ከሁላችን ጋር ይሁን። ክብርም ምስጋናም ሰማይና ምድር ለፈጠረው ለኃያሉ ጌታ ለእግዚአብሔር በእልልታ በጭብጨባ እናመሰግነዋለን። እግዚአብሔር ምስጋና ይድረሰው። 40 ደቂቃ በዛ እንዴ? ትንሽ ተጨመረ መሰለኝ ተጨመረ። ትምህርቴን ጨርሻለሁ። ግን በዚህ ሶሻል ሚዲያ የሚያስተላልፉትን ሁሉ በረከት ይስጥልን። ቅድም እንዳልኩት ነው ሶሻል ሚዲያ ጥቅም አለው። ሊበላሽበት የፈለገ ሁሉ ሊበላሻል። ብዙ ነገር መማር የሚፈልግ ቤቱ ቁጭ ብሎ ይማርበታል። ዋናው በመማር ደረጃ እንድታዩት ነው የሚያስፈልገው። ከንቱ ከሆነ ነገር አይናችሁን መጠበቅ፣ ልቦናችሁን መጠበቅ ያስፈልጋል። ስለዚህ እንዲህ አይነት ትምህርቶች አሁን በዚህ ሰዓት ሲተላለፉ እዚህ ያሉት ወጣቶች በጠቅላላ እኔ ማመስገን እፈልጋለሁ። በረከቱን ይስጣችሁ።
ለሁላችሁም አመስግኗቸው። ይሄ አንዳንድ ሰው እነዚህ ሰዎች ገንዘብ ለማግኘት አይደል የእግዚአብሔር ቃል ማዳረስ ከዛው ደግሞ ባገኘ ሰየው እንኳን አገኘ ካገኘ የብዙ ሰዎች ችግር ነው። ሁላችሁም የሰማችሁትን በምትችሉት መንገድ የእግዚአብሔር ቃል እንዲሮጥ እፈልጋለሁ አለ ጳውሎስ። የእግዚአብሔር ቃል እንዲሮጥ እፈልጋለሁ ያን ታደርጉ ዘንድ ያስፈልጋልና። ሌላው ይሄ ቤተ መቅደስ የምናገረው ትምህርቴን ጨርሻለሁ። ማውራው ስለዚህ መቅደስ ነው። የደብሩ አለቃ በቅርብ ጊዜ መጥተው ይህን ታላቅ ቦታ እየመሩ አሉ። ካህናቱ አሉ፣ የህንፃ ኮሚቴዎች አሉ።